አድርጊው ጋለሪ ላይ መጀመሪያ፣ ከዛ ወደ እኔ ላኪው። ሳውዲ ዘጋ። ደግሞ በህጋዊ በኤጀንሲ እየሄዱ ያሉ እኮ ነው እየሞቱ ያሉት። በባህር እየሄዱ ያሉት እኮ አይደለም እየሞቱ ያሉት። የሚገርመው ነገር ህጋዊ መንግስት ፍቃድ የሰጣቸው ቢሮዎች ሰባዶች አጣዋትኝ ልጅቷን ወዶች ችግሩ ኤምባሲ ነው። ቤት ታይታለች። ፍቅርን አስገቢያት የታለች? እየጻፈች ያለም ኔትወርኳ ነቅሏት መሰለኝ። አጣሃትኝ ሳፊ ፍቅር እሱ ታገኘዋት። እሷን አግኝቻታለሁ። እሺ የልጅቷ ማን ነበር ስሟ? ቤታ የፍቅር እናት። ቤታ የፍቅር እናት ነው አይደል ስሟ? ፍቅር ደውይለትና ሲመጣ ይጻፍ። ደውዬለታለሁ መንገድ ላይ ነኝ አለኝ። በቃ ቤት ሲገባ መጥቶ ይጻፍ። እንደዚህ አሁን ጥራት አለው። አየሽ ወርቅ አለም ሞገስ አስቻለው ልጅ ናት ደግሞ እናት አፈር ልብላ ስታሳዝን። የሳውዲውን ኤጀንሲ ስልክ ቁጥር ላኩልኝ እና ነይና ጊቢ ጻፊ መተሽ ኮመንት ላይ። ልጅቷን ነው ቤታ ወይንስ ቤታ የኛን ነው የምትሉት? ይታለች ቤታ ቤታ ፍላወር ላኪ። ታሳዝን። ፓስፖርት እዚህ ላይ ይዘጋብኛል። ፓስፖርት ካሳየኋችሁ ጩጬ ናት ስተምር ደግሞ የትውልድ ቦታ አዋሽ መልከሳ ይላል። የት ነው አዋሽ መልከሳ? እድሜዋ ገና ልጅ ናት። 2002 የተወለደ ሰው ስንት አመቱ ነው? ኢትዮጵያ አሁን 2018 ነው። 2018 ነው እንደ 16 አመቷ ነው። አይ እንደዛማ ቢሆን ፓስፖርት አይሰጣትም። 2002 አይሰጣትም ፓስፖርት። በፈረንጅ ነው በቃ። የትውልድ ጊዜ ዲሴምበር 2002 ዲሴምበር 12 2002 በፈረንጅ ነው። ግልሽቷ በፈረንጅ ከሆነ ስንት አመቷ ነው? በፈረንጅ ከሆነ 24 አሁ ግን አትሆንም። ፊቷ 24 አትሆንም። 16 17 ብትሆን ነው። አትሆንም። ጨምራ ነው ለፓስፖርት ብላ 2002 በአበሻ ስትላቸው እነሱ በፈረንጅ ጽፎት ነው። እድሜዋን ጨምራ ነው እንዲሰጣት ፓስፖርት አረብ ሀገር ለመምጣት እንጂ ጩጬ ናት። አንድ ፍሬ ናት።
2002 በፈረንጅ የተወለደ ዲሴምበር 2003 በሉ። ለምን ዲሴምበር ስንት ነው የሚለው? የሳውዲው የላቸውም መሰለኝ። ደውልባቸው። ማናት አንዲት ልጅ ዛሬ ሞተች ብለው ሳውዲ አረቢያ። ማነው ስሟ? ወርቅ አለም ሞገስ ትባላለች። የት ሳውዲ የሚፈረደበት ሳውዲ እንዳለ እየሞተ ያለው ህዝቡ ሳውዲ አይደል እንዴ? ደግሞ እኮ በህጋዊ መንገድ የሚሄዱት ናቸው እየሞቱ ያሉት። በባህር የሚሄዱት ህገ ወጦቹ ሳይሆን በህጋዊ መንገድ መንግስት ፍቃድ በሰጣቸው ኤጀንሲዎች የሚሄዱ ሰዎች ናቸው እየሄዱ እየሞቱ ያሉት። በጣም ያሳዝናል። ምን ሆና ነው ከሄደች? ገና ነገ በ14 በኢትዮጵያ 2 ወር ይሆናታል። ወር ከ15 ቀን ደውላ አታውቅም ነበር። ወንድሟ ተስፋዬ እንዳለው ወር ከ15 ቀን ደውላ አታውቅም። ከዛ በ16ኛው ቀን በወር ከ16ኛው ቀን ደውላ ወንድሟን ከዚህ ቤት አውጣኝ፣ መዳም ልትገለኝ ነው፣ እያነቀችኝ ነው። እንግዲህ የመጀመሪያ ደውሏ አስቡት። ታንቀኛለች ምናምን ብላ ትነግረውና ወንድምየው በነጋታው ኢትዮጵያ የላካት ደላላ ቢሮ ይሄድና እህቴን መዳም እያነቀቻት ነው፣ ልትገላት ነው እና እባካችሁ ቤት ቀይሯት ይላቸዋል። ከዛ እነሱም እሺ ትቀየራለች ብለው ሳይቀይሯት ዛሬ ጠዋት ደውለው ሞታለች አሉ። ራሷን አጠፍታለች። ኢማጅን በሄደች 2 ወር ሳይሆናት ገና። እኛውን የሳውዲውን ኤጀንሲ ቁጥር የኢትዮጵያውን ነው የላኩልኝ ደላላ ቁጥር። እኔ የሳውዲውን ነው እየጠየኳቸው ያለሁት። ግን ላክልኝ ምንድን ነው የሚልኩልኝ? እኔ የጠየቅኩት ይህንን ራሱ በሰው ነው በግድ ያገኘው ቁጥሩንና ብሄብ የጠየቀና ቅዳሜ ምንም የለንም። ይህን ራሱ ዛሬ አታለናቸው ከኬዝ የተቀበልነው ፓስፖርት ማለት ነው። እና የለንም የሳውዲ የኢትዮጵያ ብቻ እና የሳውዲ ቁጥር ከሌላችሁ ታዲያ እውነትነቱን እንዴት ነው ማረጋገጥ የምንችለው እኛ? የሳውዲ ስሙ ከሌላችሁ ስሙን እንኳን ብትሰጡኝ ጎግል ላይ ሰርች አድርጌ ቁጥሩን አወጣ ነበር። የሳውዲ ኤጀንሲ የተቀበላት ኤጀንሲ ስም ከሌላችሁ፣ ምንም ከሌላችሁ፣ ይሄ በ09 የሚጀምር ስልክ ቁጥር ብቻ ካላችሁ እኛ እውነትነቱን የምታወሩት ነገር እውነት ስለመሆኑ ማረጋገጫችን ምንድን ነው? ልጅቷ መታ ከሆነ ሳቧት ጋይስ። እሷ ናት። እሺ የመዳሟን ስልክ ቁጥር ስጡኝ። የደወለችበትን የመዳምን ስልክ ስጡኝ። ቪዲዮ አብሩ፣ ቪዲዮ አብሩ። ኦኬ የደወለችበትን የመዳምን ስልክ ስጡኝ። አረብኛ የሚያወራው ነው አይደል? አረብኛ የሚያወራ ካለም እኛ እናወራለን። አይደለም የሳውዲ ኤጀንሲ ስም ምንድን ነው? አዎ የመክተቡ ስም ምና ስልክ። እሺ እንዲተባበሩ ነው ታውቃለህ? አይ ማወቅ ፈልገን ነው እኛ ደግሞ ከዚህ እኛ ራሳችን። እሺ እባክህን ደውልና ነገረን። እሺ እባክህን። ማን ጋር ነው የደወልሽው? ነው ደላላ። በደላላ ነው ሄደችው። ደላላ ነው ያገናኛል። ደላላ ነው ነው የሚለው። ደላላው ነው ጂስ ያገናኛል። አንዴ ተስፋዬ ላናግረው ፕሊዝ። ተስፋዬ አሁን የተደወለው ማን ጋር ነው? እሺ አቤት። አሁን የተደወለው ማን ጋር ነው? ደላላው ነው። ደላላው ጋር ነው። ደላላው ማለት የላካችሁልኝ ስልክ ደላላ ነው። ደላላው
አይደለም ያ የቢሮ ቁጥር ነው ኤጀንሲው። ለእናንተ ደውሎ ሞታለች ያላችሁ ማን ነው? ኤጀንሲ ነው ደውላ እንደዚህ ያለ ደውሎ ሞታለች ያለ ኤጀንሲ የደወለው አካል ስሙ ማን ነው? ሴት ናት ወንድ ነው? ወንድ ነው። ስሙን እንኳን አላውቅም። እሺ ደውሎ ሞታለች ትክሲ ልክ ምን አልከው? ምን ጠየቅከው? በምን አልከው? በቃ እርግጠኛ ነው ምን እንዴት ትናንት አውርተን እንዴት ዛሬ ሞታለች ትለኛለህ ስለው በቃ እኛ ምንም ማድረግ አንችል አልፋለች አለች። በቃ ደጋግሜ ስደውል እርግጥ ነው ልክ ነው አለ። ሁሉም ጋር ስደውል እኮ ምን አለ? ከዛ አስክሬን ይመጣል አልክ? ምንም አላለኝ። የሆነ ወረቀት ምናምን ነው ከበዘጋጅ ወንድሟ መሆኑን አረጋግጠን እንዳይዘና አስክሬኑ እንዲመጣ ነው ያለ። እሺ የመዳሟ ስልክ አለ የደወለችበት አንተ ጋር በወር ከ16ኛው ቀን ደውላ መዳም አነቀችኝ ከዚህ ቤት አስወጣኝ ያለችክ ስልክ ቁጥር አለክ? የሲስተር ነው ይሄ በይሞ ነው ያወራ ነው እሱ ሀገር እንዴ እህትክ በመዳም ስልክ አይደለም የደወለችው? በራሷ ስልክ ነው የደወለችው? ስልክ አላት? በራሷ ስልክ ነው የደወለችው። ስልክ ደውላ አታውቅም? ወር ከ15 ቀን አላልክም? ኬታ መጣች ስልክ ደግሞ እስካልተሰጣት ወር ከ15 ቀን እስከሚሆን ድረስ ዋይፋይ ፈቀደችላት እና ዋይፋይ ሰጣን ነው የደወለችልን። ኦኬ ስለዚህ የመዳምም ስልክ የለህም? የሳውዲ አረቢያው ቢሮም ስልክ የለህም? አዎ የለኝም። ታዲያ እኛ በምንድን ነው የምናረጋግጠው? ታዲያ እኔ እኮ ሳውዲ ኤጀንሲ ልደውል ነው የሳውዲ ኤጀንሲ ስልክ ብዬ ጠይቋችሁ እንጂ ኢትዮጵያ ያለው ኤጀንሲ ልደውል እስኪ ከሰጠ የሳውዲውን ቢሮ ሄደክ ነበረ? አዎ ቅዳሜ ነው የሄድኩት ቢሮ። ምንድን ነው ስሙ ቢሮ? አልሰፈር አልሰፈር። ስፔሊንጉን ትልኩልኝ ያላችሁ ዋትሳፕ ላይ ላክልሽ? አዎ እሷ ትላክልኝ። በእንግሊዝኛ ስፔሊንጉን ላኪልኝ የኤጀንሲው። እሺ ይታአለክ ይሻካለክ ዳኒ በኢሙ ላክልኝ ነው። የቱ ካላስ እንደዚህ አታርጉ። የታለ በቃላት ተገባ ይሁን ነው። ይህን ፎቶ አንስታ ከሆነ በአማርኛ ነው የተጻፈው። ችግር የለውም እኮ ላኪልኝ በአማርኛ ቢሆን። ይህ ባምቢ ነው የሚሌላ ላካችሁልኝ ቁጥር ራሱ ዋትሳፕ አለው ስገባ የሆነች ላካችሁልኝ ቁጥር ራሱ የኤጀንሲ ከሆነ ለምን እንትን አይልም? ለምን የኤጀንሲ የስም ፕሮፋይል አይሆንም? ለምን የሴት ፎቶ ሆነ ዋትሳፓቸው? እርግጠኛ ናቸው የላካችሁት ቁጥር ትክክለኛ ቁጥር ነው? ለበራ ትክክል ነው ማለት እኔ በኤጀንሲዎች ቁጥር የማውቀው ኤጀንሲ ዋትሳፓቸው ላይ የኤጀንሲያቸውን ስም እና ምንሳቸውን ነው ፕሮፋይል እንጂ የሚያደርጉት። ሌላኛውን ስልክ ዝጉት እንድንደማመጥ ባካችሁ። ሌላኛውን ላይቭ ሌላ ሰው አጠገባችሁ ይሄን ላይቭ የከፈተ አካል ካለ ስልኩን ይዝጋ፣ እኛ መደማመጥ እንድንችል ፕሊዝ። ኤጀንሲ ቁጥሮች የለም የኔ ኢሞ ነው ፋይል ዋትሳፓቸው ብዙ ጊዜ የራሳቸው ሎጎ ምልክት እንጂ እንደዚህ የሰው የግለሰብ ፎቶ አይደለም የሚያደርጉት። ለዛ ነው እርግጠኛ ናችሁ ቁጥሩን ትክክል ናችሁ ያልኳችሁ። ዋትሳፕ ላይ ላካችሁ ራሱ እዛ ያየው ፎቶ ቢሮ አይታሃታ? ቢሮ ሲሄድ አይቻታ ንገራት። ይሄ አሁን ያሳየሽኝ ፎቶ ሲያሳይ አሳይም እያለሽ ነው። አንዴ ስክሪንሾቱ ዝግ ስለሆነ በሌላ ስልክ ፎቶ ላንሳው። ቶሎ ይህን ላይቭ ካዩ ፎቶን እንዳይቀይሩት። ዋን ሰከንድ። ኦኬ አሁን አሳይካለሁ። ይቺ ልጅ አይተካታል ቢሮ ስትሄድ። ይሄ ነው ዋትሳፕ የላካችሁልኝ ቁጥር።
ይችናት ራሷ ይችነች። አይተካታ ይችን አገኘኋት። ስለዚህ ቢሮዋ ባለቤት ናት ማለት ነው። ጥሩ ልደውልላት። ለበረራ ስትሄድ የለበሰችው እኮ ለበረራ ስትሄድ የለበሰችው ዩኒፎርም ላይ እኮ ስልክ አለ። ቤታ ልብ አላልኩም ነው የሚልሽ። ተሸኛት ቦሌ የለበሰችውን ዩኒፎርም አላየከው? አላየሁትም። እኔን ስማለሁ ብለሽ እሺ፣ ቆይ አሁን ደውልላት። የኢትዮጵያ ያለው ኤጀንሲ ጋር እስኪ አሁን ደውልለት። ቅድም አገኛለሁ። ታዩ እኔ ልደውል ነው። ቆይ ልጅ ሴትዮዋ ጋር ልደውል ነው የላካችሁልኝ ጋር። እሺ በዚህ ስልክ ቁጥር ነው ዛሬ ጧት የተደወለልክ? ለምን ከኔ ጋር ፎከስ አታደርጉ? በተለያየም ስልክ ደውሎልኝ የተደወለልክ ዛሬ በዚህ ቁጥር በተማከል በላካችሁልኝ። አሁን ቤታ የፍቅር እናት፣ አቤት። አንቺ አሁን ዋትሳፕ ላይ በላክሽልኝ ስልክ ነው የተደወለለትና ሞታለች የተባለው? በሱ ነው። ሌላ ቁጥርም አለ። በዚህም ደውላለች። በዚህም ደውላለች። በኋላ ላይ ደግሞ በሌላም ቁጥር ደውላለች። ሌላኛውንም ቁጥር ላኩልኝ ካልተነሳ በሌላኛውም እንድደውል። እሺ ሁሉንም ልላክላት። የእንትኑን ስም አላክሽልኝም እኮ የኤጀንሲውን ስም ሲያነሱ ምንድን ነው የምለው? እንትን ቢሮ ማለት አለብኝ እኮ። ስሙን ላኩልኝ አልኳችሁ። ምን ሆናችሁ ነው ድንብር ብራችሁ የወጣው እንደዚህ? እሺ ወንድምዬ ደንግጦ ነው። እሺ እሷስ? አሁን እሱ ዋትሳፕ ስለሌለው በእሷ ዋትሳፕ ነው ኮንታክት እያደረኩ ያለሁት። አሁን ስሙን በጽሁፍ ላኩልኝ ዋትሳፕ ላይ ብዬ ነበር። ኦልሬዲ ጠራና ቶሎ ብዬ ዘጋሁት። ለምን ሲያነሱ ምን ብዬ ላውራ? የቢሮውን ስም ማወቅ አለብኝ። እንትን ቢሮ ነው ብዬ ነው ንግግር መጀመሪያ ያለብኝ አይደል? ዩኒፎርሙንም አላዩም። ፓስፖርት ኮፒም አልነበራቸውም። ከደላላው ነው አሁን የተቀበሉት። ቢያንስ ስትልኩ እህቶቻችሁን እንግዲህ ከ2 ወር በፊት ማለት ገና 2 ወር ማልሞላትም አዲስ ናት። ስትልኩ ሄደው የሚቀበላቸውን የሚለብሱትን ዩኒፎርም ፎቶ ያዙ። እኔ ሁሌ ነው የምናገረው። የቤተሰቦቻችሁን እንትን ያዙ፣ ፓስፖርት ኮፒ። ጉግል የምትሉ ይሄ የኢትዮጵያ ነው እኮ የኢትዮጵያ ቁጥር ነው፣ የሳውዲ አይደለም። የሳውዲው ቢሆንማ ቁጥሩን ጉግል ላይ አስገብቼ የኤጀንሲውን ስም ማውጣት እችላለሁ፣ ወይ ስሙ ካለኝ በስሙ ቁጥሩ ማግኘት እችላለሁ። ግን የሳውዲ አይደለም የኢትዮጵያ ነው። እና ስትልኩ ቤተሰቦቻችሁን ወዲት አንቺ አርፈሽ ትቀመጫለሽ። እዛ ሄደሽ የምታዩን ዘዥ እንትን ሲሄዱ እህቶቻችሁ ሚስቶቻችሁ ሲሄዱ አረብ ሀገር የሚቀበላቸውን ኤጀንሲ ስምና ስልክ ፓስፖርት ኮፒያቸውን ያዙ። የሆነ ነገር ሲደርስባቸው እንደዚህ ውጥንቅጣችሁ እንዳይወጣ። አልሰፈር እኮ አልሰፈር ይኸው ላኩልኝ። አልሰፈር በውጭ ሀገር አሰሪና ሰራተኛ አልሰፊር ነው። አልሳፍር ነው። እንግሊዝኛው አልሳፍር ነው። አማርኛው አልሰፊር መሰለኝ። ኦኬ ትደውል። ሚውት አድርጉ ፕሊዝ።
ሰላም ጤና ይስጥልኝ። ሀሎ ሰላም ጤና ይስጥልኝ። አልሰፍር ኤጀንሲ ነው? ሀሎ አይሰማም? አልሰፍር ኤጀንሲ ነው? ሰላም ጤና ይስጥልኝ። ኦኬ በእናንተ ኤጀንሲ ሳውዲ አረቢያ የሄደች እህታችን ወርቅ አለም ሞገስ አስቻለው አርፋለች ተብሎ ለወንድምየው ዛሬ ተደውሎለት ነበረ። እውነት ነው? በምን ሆና ነው ያረፈችው? እሺ የሳውዲ ያለውን ኤጀንሲ የተቀበላትን ኤጀንሲ ስልክ ቁጥር ልትሰጪኝ ትችያለሽ? እዛ ደውዬ እንድጠይቅ። አዎ ቁጥሬን አላየሽውም? የምደውለው ከካታር ነው። አረብ ሀገር ነው የምኖረው። አረብኛ እችላለሁ። እስቲ አሁን ዛሬ ነው የሰማሁት በጌደ ነው ወደዛ ማለት ነው። እሺ እና አሁን አታገኝ ወይ ጠዋት ነው አሁን የሚገባል አራት ከሰላሳ ነገር ወደ ሳውዲ ነው። ማን ነው ወደ ሳውዲ እየሄደ ያለው? አለቃችን እዚህ ነበር። ኦኬ እዛ ነው የምሰራው። የኔን ስንት ነው የሰጡሽ? ለምን የዛ ያለ ያለቀኝ ስንት ነገ ጠዋት ነው የሚገባው። የቢሮውን የሳውዲ አረቢያ ያለውን ቢሮ ስልክ ዋትሳፕ ላይ ኮንታክት ላርግሽ እና ትልኪልኛለሽ? እሱ ስላለ እኮ የእሱን ነው የምሰጥ። እሱ ነው ያለው የእሱን ነው የምሰጥሽ። እሱን ደግሞ ማግኘት ስለማችል ልላክልሽና ጠዋት ትደውይለታለሽ። እኔ ግን የምፈልገው ከኢትዮጵያ የሄደውን አለቃችሁን ሳይሆን የምፈልገው ሳውዲ ያለውን ነው የምልሽ። እዛ ሳውዲ ላይ የሚሰሩትን እሱ ነው የሚሰራው እኮ ታዲያ እሱ ነው እያልኩሽ ያለው። ከኢትዮጵያ የሚሄደው ነው የሚሰራው። ኦኬ ምናዊ ነው? ኦኬ እሺ ምናዊ ነው? ኢትዮጵያ ነው። ኦኬ እሺ ጥሩ። አረብኛ ትችያለሽ ብለሽ ስለጠየቅሽኝ አረብ መስሎኝ ነበረ። አረብኛ አለ ግን እነሱ ስላይሉ እሱ ይሻላል ብዬ ለሁሉም ነገር። ኦኬ ከአረቦቹ ጋር ቢሆን ዳይሬክት ኮንታክት ባደርግ ደስ ይለኝ ነበር። ለምን ኤምባሲ ፓስፖርት ኮፒያን ስላክላኩልኝ ኤምባሲ ኢንፎርም እንዳደረጋቸው እሱ ልላክልሽና ብቻ በሱ በኩል ሲያወራሽ የሆነ ነገር ትገባባላችሁ። ኦኬ ለመሰለሽ የሳውዲውን የኤጀንሲውን የፈለኩትኝ ለኤምባሲ ኢንፎርም ላረግ ስለሆነ ፓስፖርት ኮፒዋን፣ ኤጀንሲውን ስልክ ቁጥር፣ እኔ ስሙን ብቻ ብትሰጪኝ ከጉግል ላይ ማውጣት ትችላለሁ። የኤጀንሲውን ስም እዛ ከእናንተ ጋር የሚሰራውን ኤጀንሲ። አልሰፊርማ ኢትዮጵያ ያለው ነው። ኢትዮጵያ ያለው ነው። አሚያል ስፔሊንግ ልትነግሪኝ ትችላለሽ? አይ መሰለኝ እንጃ ወይ ካላየሁት አላቆምማ። እሺ አይተሽ ንገሪኝ። ወይ ባነሩን ፎቶ ከላክሽልኝ። እሺ አሁን ኮንታክት አደርግልሻለሁ ዋትሳፕ ላይ። እሺ ቴንኪው። እሺ ቴንኪው። እሺ ኤጀንሲ ሆነው ምን ሆና እንደሞተች አያውቁም። ኢማጅን ሰላም እናት፣ አሁን ኮንታክት አድርጌሽ ዳይሬክት ደውዬልሽ ነበረ እና የሳውዲ ያለውን ከእናንተ ጋር የሚሰራውን ኤጀንሲ ብራንቹን ስም እንድትልኪልኝ ነበረ። ስማቸውን ከላክሽልኝ ቁጥራቸውን ከጉግል ላይ ማውጣት እችላለሁ። ቴንኪዩ።
ቢሮ ስትሄድ ያገኘሃት አሁን ያወራሃት ማለት ነው። ስሟን ታውቀዋለህ? ተስፋዬ። አቤት። ስሟን ታውቀዋለህ? አሁን ያወራኋትን አሁን ፎቶ ላይ አሳይቼ ክሷን ነው የሚገኝ ስሟን። እሺ አጎቶችክ ምናምን እዛ እንደነበሩ ታውቅ ነበር አንተ? አሁን ቢሮ እንደዋሉ ታውቅ ነበር? አንተ የምር ወንድሟ ነህ? ወንድሟ ነኝ፣ ታላቅ ወንድሟ ነኝ። አይ ማለት ቢሮ አጎቶቹ ቢሮ እንደነበሩ ስላልነገርከን ነው። አሁን ያው እኛ ጋር ውለው አሁን የወጡት አጎቶቿ አንቺ አላወቅሽም ወይ ምናምን አለችኝ እኮ። እኔ ሩቅ ቦታ ስለሆንኩ ነው። እኔ ከሰኞ ነው የተመለስኩ። ሩቅ ቦታ ነኝ ያለሁት። እሱ እኮ ደንግጦ ነው ማለት አቅቶት። ስለዚህ አጎቶች ጋር ወይ ደውልና በምን ሞታ እንደሆነ እንደተነገራቸው ንገረና። እስኪ ደውል አጎቶች ጋር ስፒከር አድርገን። እኔ ለእኔ ደውለው ራሷን አጥፍታለች ብሎ ነገሩ እኮ። ከአጎቶች ግን እንስማ፣ ደውልላቸው። አሁን እውነት ቢሮ ነበራችሁ ወይ በላቸው፣ ጠይቃቸው። ምን ሆና ነው ሞተች የተባላችሁት በላቸው። ላውድ ላይ አለ። ሄሎ ካሳሁን፣ ምን ነበር ያሉ? ቢሮ ነበራችሁ ወይ? ፊርማውን አስፈርሞ ይዘንጣና ቢሮ ነበራቸው እንዲ እኮ ቀን ነበራችሁ ቢሮ። ሌላስ ምን አላችሁ? በምን ደሞታ ይሰናል? የእናት ያባት ልጅ መሆኑን ወረቀት ዜምጣ። ከዛ የውጭ ጉዳይ ሚኒስተር ቢሮ እዚህ ወረቀት እሱን አጽፍ ያለው ስምና ስልክ፣ የሳውዲ አረቢያ ያለውን ኤጀንሲ ስምና ስልክ። በምንድን ነው ሞተች ያለች? አልነገሩም። መደዋወል አልችልም ማሪ። እኔ ቮይስ መደራረግ በምን ምክንያት እንደሆነ አላወቅንም። ወደ ሆስፒታል አቤት። ሌላስ ምን አሉ? ሌላ ምንም አላሉ። ከዛ ኃላፊ ያስፈልጋል፣ ግን ከኛ ኤጀንሲዎች አንደኛውን እንጠይቃለን። ከዚህ ያለውን ኃላፊ እሱ ብቻ ወረቀቱን አስፎ ሰዓት ላይ ቶሎ ያምጣሉና እሺ በቃ አጽፍ ያለው ምንድነው? ምን ሆና ነው የሞተች? ምን ሆና ነው የሞተችው አሉ። ለምን አትላቸው? ሙና ነው የሞተችው። ምን አልነገሩም? ምን ሆና የሞተች? እንደዛ ስንጠይቃቸው እኛም አላወቅንም፣ ገና አላሳወቁንም አሉ። ገና ሰከራ እኛም አላወቅንም ነው የሚሉት እኮ። እንዴ መቼ ነው የሚያውቁት? አሁን እሷ አለቃችን ወደ ሳውዲ ሄዷል እና ነገ ይገባል ነው እያለች ያለችው። ያው እኔ ወንድም መሆኑ ምስክር ወረቀት ምናምን ይዘና ስላለችኝ እሱ ወረቀት ነው ውክልና ስትለኝ እሱን ነው እንትን ያሉት እና ራሷን እንዲያጠፋች ነው ነገረችኝ። እሱ ሲመረመር ይታወቃል። አሁን የኤጀንሲውን እሷን እየጠበኩ ነው፣ እየደወለችልኝ። እኔ ደግሞ ዋትሳፕ ኮሊንግ ጊዜ ያለ አይሰራም እና ያልኳት ነው።
ዋትሳፕ እየሞከርኩ ምንም አይነት የላካችሁ ቁጥር እንዳለ ኤጀንሲ አገኘ እንኳን አረብኛ ትችያለሽ ብላ ለምን ጠየቀች? እንጃ ደውልልኝ። አሁን ቁጥሩን አመጣለሁ ያለው ልጅ እሷ አላከችም። ምን አለች? አላከለም ትንሽ ታገሰኝ ነው የሚለው። ወደ ውሳብ ስትሄድ ባህር ያለው ሃይማኖት ደረጀ ነው ስሟ። ልጅ ነው የቢሮ ባለቤት ሃይማኖት ደረጀ ነው ስሟ። አሁን የደወልኩላት የቢሮውን ግን አላከችም። እየጠበቅ ነው። አቧራ ልጅቱ ታውቃለች። ልብሱን የሚሰጧቸው ራሳቸው ናቸው። ታዲያም ለምንድን ነው ማትልክልኝ? እንዴት አብሯቸው የሚሰራን ድርጅት ስምና ስልክ ለመላክ የሁሉ ሰዓት ይፈጃል? እዛ እነሱ ከኢትዮጵያ ሰራተኛ ሲልኩ የሚቀበልላቸው ዩኒፎርሙ የሚሰጣቸው ከቢሮ ነው አይደል? ስለዚህ ዩኒፎርሙ ላይ ስምና እንትን አለ፣ ስምና ስልክ አለ። የደወለልክን ሞታለች ብሎ የደወለልክን ስልክ የትኛው ነው? እኔ አሁን ኮንታክት ያደረኩት ሃይማኖት ደረጀ ነው። 90 መጨረሻው ስንት? ለምን አጎቶቹ ካልተቀበሉም ቢሮ መዋላቸው ካልቀረ ሳውዲ አረቢያ ያለውን ቢሮ እስኪ ጠይቀው። ለምን ሳውዲ አረቢያ ያለውን አቤት ፎርሙ ላይ እሱ ቢሮ ስለሆነ ላይነሳ ስለሚችል ከዛ ልጆቹ ላኩል ቢሮቸው 5 ቀን ጠብቀን ብለው ነው። እሺ እላለሁ።
አምስት ደቂቃ ይጠብቃል። ዩኒፎርሙ ላይ ያለው የቢሮ ስለሚሆን ላይ እነሳ ችግር የለም። አይነሳ፣ ስሙን ነው የምንፈልገው። ይላኩልን። ዩኒፎርሙ ፎቶ ያለው አካል ይላክ። ጎግል ላይ ሳስገባው ቁጥሩ፣ ሎኬሽን፣ ሁሉ ነገር ይወጣል። የቢሮ አለ እንደ አንተ ዩኒፎርም ላይ ለምሳሌ የላከች ዩኒፎርም ላይ ያለው ቁጥር አለ እንዴ? እሺ ዳግም እሺ ምን አለክ? 5 ደቂቃ ጠብቀህ ነው የሚለው። እሺ ዩኒፎርሙን ይላክልን። ዩኒፎርሙ ዋትሳፕ ላይ አይታው አልመለሰችም። አይታዋለች ግን እየመለሰች አይደለም። ስደውልልኝ መደዋወል አልችልም። ጀስት ቁጥሩን ላኪልኝ ብያት ሰርች አድርጊ ይወጣልሻል ቁጥሩ የሚል በይሆናል እኮ ነው ያላረግም። በይሆናል ደውል ነው እንዴ? እርግጠኛ ያልሆነ ነገር እንዴት ይደረጋል? ሳይሆን አይቀርም አይባልም። አንድ ኤጀንሲ ኢትዮጵያ ውስጥ ሳውዲ የሚሰራው ከሳውዲ ካለው ጋር ውል ተፈራርሞ የሚሰራውን ኤጀንሲ ራሱ ብቻ ነው የሚያውቀው። ገባችሁ እንጂ ጉግል ላይ አልሳፋር ኤጀንሲ ከምን ኤጀንሲ ጋር ነው የሚሰራው ብላችሁ መጠየቅ አትችሉም። ይሄ የእነሱ ፐርሰናል ስለሆነ እነሱ ብቻ ነው የሚያውቁት። እነሱ ብቻ ሊነግሯችሁ የሚችሉት። ወይ ደግሞ ቤተሰብ ጎበዝ ከሆነ ጠንቃቃ ቤተሰብ ካላችሁ ከዩኒፎርማችሁ ላይ ፎቶ አንስቶ ይይዛል። ሲሸኛችሁ ኤርፖርት ዩኒፎርማችሁ ላይ ፎቶ አንስቶ ሳውዲ የሚቀበላችሁን ቢሮ ስምና ፎቶ ይይዛል። እነሱ እኮ ፓስፖርት ኮፒ እንኳን እኮ አልያዙም። ወንድማ ፓስፖርት ኮፒ እንኳን እኮ የለውም። አሁን ነው ስትሞት እኮ ከደላላው የተቀበለው ፓስፖርት ኮፒ። እህቶቻችሁ ሚስቶቻችሁን ወደ አረብ ሀገር ስትልኩ ፓስፖርት ኮፒያቸውንና የሚቀበላቸውን ደላላ እዛ ሀገር ሄዶ የሚቀበላቸውን ኤጀንሲ ስልክና ስም ያዙ። የሆነ ነገር ቢሆኑ በምን ትፈልጓቸዋላችሁ? በምን ታገኟቸዋላችሁ? ሄደው ጭራሽ ካልደወሉ ሲጠፉባችሁ ደላላውን ቁጥር ስጠኝ አትስጠኝ ጭቅጭቅ፣ ሳውዲ የተቀበላትን ስጠኝ አትስጠኝ ከምጨቃጨቁ አስቀድማችሁ ስሸኟቸው ከዩኒፎርማቸው ላይ ፎቶ ማንሳት። ያው እኛ ሳውዲ የተቀበላትን ኤጀንሲ ማግኘት አልቻልንም። ባለቤቷም ደውዬላት በዋትሳፕ ልክልሻለሁ በስሙን በቃል ያላቀውም ማለች። ይኸው እስካሁን እየላከች አይደለም። ከ5 ደቂቃ ብሏል። እንግዲህ 5 ደቂቃ እስከሚልክልክ እንጠብቃለን። 5 ደቂቃ ያለው አጎትክ ነው ወይስ ደላላው ነው? ተስፋ 5 ደቂቃ ያለው አሁን 5 ደቂቃ ይልኩልኛል ያለው ደላላው ነው ወይስ አጎትክ? ማንን ያወራኸው? ሚዩት ናት። ደላላው ነው ያለኝ። ደላላው እሺ፣ 5 ደቂቃ አይሞላም። ደላላው ነው ያለኝ። እሺ የእሷን ፎቶ አሳይኝ። ፓስፖርት ብቻ ነው ያለን። ፎቶ አለ፣ ኖርማል ፎቶ ካለ ላኪልኝ። ቤታይ ፍቅር እናት ኖርማል ፎቶ ካለሽ ላኪልኝ ዋትሳፕ ላይ። እሺ እንልክልሻለን። ፎቶ ምንም የለም። ድንገት አንድ ቢሮ ከእሷ ጋር ያሉ የሚያውቋት ካሉ የቢሮውን ስልክ እነሱ እንዲሰጡን የቢሮውን ስምና ስልክ።
Entra a ser ደምረናል ለብቻዋ የለም አሻንሶ ለብቻዋ አንቺ እንደዚህ ያሉ ፋይናንስ ልካልኛለች ወይ ደለተችው ገና ኮፒ ሳላረገው ማሪ ቁጥሩን ሳልወስድ እኮ ደለትሽው ውዴ ቆይ አግኝቼ ልካልኛለች ኦኬ ስሙንና ኤጀንሲውን ቁጥር ልካልኛለች አንዴ ቼክ ላድርግ ነው አሚያው አልሳፋር አገኘሁት ይሄ ነው አይደል? የኤጀንሲው ስም ሎጎቸው ይሄ ነው፣ መለያቸው። ብዙ ተመሳሳይ ኤጀንሲዎች ስላሉ እርግጠኛ መሆን ፈልጌ ነው ሎጎውን ያከበብኩበትን እና አረጋግጭልኝ ፕሊዝ። ቴንክ ዩ። አዎ ራሱ ነው አለች። ኦኬ ታንክስ
ኤጀንሲውን ልደውል። አሚያል አልሳፊር ቢሮ አይነሱም። لا يمكن الاتصال بالشخص المطلوب حاليا. الرجاء المحاولة لاحقا. The person you are calling cannot be reached at this time. ቢሮ አይነሱም። ሳውዲ ቢሮ እስቲ ዋትሳፕ ላይ ከመለሱ ምናልባት በዋትሳፕ ኮንታክት ላርጋቸው። አውቶማቲክ ሪፕላይ ነው ግን የመለሰልኝ ዋትሳፕ ላይ። ቆይ ቮይስ ላርግላቸው በአረብኛ። ቁጥሩ ደርሶኛል። ልስጥሽ? አው ላከው ዋትሳፕ ላይ ስጣትና
በ00 ዋትሳፕ አይሰራም፣ በፕላስ ነው። ይሄ ማለት እኮ ኦልሬዲ እሷ ልካልኝ አሁን የደወልኩበት ቁጥር እኮ ነው እናንተ መልሳችሁ ይላካችሁልኝ። ኦልሬዲ እኮ ላከችልኝ ሃይማኖት ጌታቸው ኤጀንሲዋ ባለቤት ልካልኝ ዋትሳፕ ላይ ኦልሬዲ ደውዬ ያላነሱት ናቸው እኮ። ግን በዋትሳፕ እኔ ከጉግል ላይ አውጥቼ ትክክለኛ ቁጥራቸውን በዋትሳፕ ኮንታክት አድርጌያቸዋለሁኝ። ግን አውቶማቲክ ሪፕላይ ነው እየመለሰልኝ ያለው ዋትሳፕ ላይ። ስለዚህ ሲመልሱ እነግርሃለሁ። የእሱን ስልክ ልከሽልኛል አይደል? ግን ዋትሳፕ የለውም። ተስፋዬ ዋትሳፕ ዳውንሎድ አድርግ እሺ፣ ቢሮ ሲመልሱ እንድነግረህ። ተስፋዬ የእህትህን ፎቶ ላክልኝ ዋትሳፕ ላይ አንድ። ሁለተኛ ደግሞ ዋትሳፕ ዳውንሎድ አድርግ እሺ፣ ዋትሳፕ ክፈት እሺ፣ ቢሮ ሲመልሱልኝ እንድነግር። ለቢሮ ቮይስ አድርግ ያለው በአረብኛ በዋትሳፕ ሳውዲ ላለው ቢሮ እና ሰውየው አለቃቸው በረራ ላይ ነው፣ ከኢትዮጵያ ወደ ሳውዲ በሯል፣ ነገ ጠዋት ያናግርሻል ብላኛለች የኤጀንሲዋ ባለቤት። ሲመልሱልኝ መልሼ እንድነግረህ ዋትሳፕ ክፈት እሺ፣ ቀጥታ አንተ እንዳገኘ እሺ። እና ፎቶዋን እስካሁን አልደረሰኝም። የእህትህ ፎቶ የፓስፖርት ብቻ ነው ያለኝ። ልልክልሽ ነው እንዲያው ልልክልሽ ነው። አሁን እስኪ ያውራሽ እስክጨርሱ ብዬ ነው። በቃ ላኪልኝ። ጨረስን። በቃ ዋትሳፕ ክፈትና ቢሮ ምላሽ ሲሰጥ ምን ሆና እንደሞተች ኤምባሲም እናመለክታለን። መጀመሪያ ከቢሮ እንስማ። ቢሮ ምላሽ ይስጥ። አመሰግናለሁ በለ። ችግር የለውም። ዋትሳፕ ክፈትና ሲከፍት ንገሪኝ እሺ። በቴሌም ዋትሳፕ ሲከፍት ከፍቷል ብለሽ ንገሪኝ። ቁጥሩ ኦልሬዲ አለኝ። አሁን ከፍትለታለሁ። እሺ አሁን ከፍትላታለሁ። አሁን ፎቶዋን የልጅቷን ፎቶ ደግሞ በዋትሳፕ እልክልሻለሁ። ሀቡ እናመሰግናለን። እሺ ለአጎቶቼ ምንም ነገር እንዳይፈርሙ ለቢሮ ፈረሙ እንዴ? ምንም ነገር ቢያስፈርሟቸው ራሷ መጥታ ነው ምናምን የሚል ነገር እንዳይስማሙ እንዳይፈርሙ፣ ጉዳዩ ሳይጣራ አስክሬን ሳይመረመር ሳይጣራ ዝም ብሎ ቢሮ ምንም ነገር ፈርሙ ቢላችሁ አንተም ሆነ አጎቶቿ እንዳትፈርሙ ዝም ብላችሁ። አስክሬን ምርመራ መደረግ አለበት። እሺ ውክልና በእኔ ያለው ስለሆነ አልፈረምሽ። አዎ እኮ እንዳትፈርሙ እነግርሻለሁ። አዎ እሺ በቃ ሲመልሱ እነግርሃለሁ። እሺ ዋትሳፕ ላይ ከዛ እጠራሃለሁ። እሺ በጣም አመሰግናለሁ። አይዞህ። እሺ አመሰግናለሁ። ያሳዝናል።